በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ የተሰየማችሁ የተባላችሁ የልዑል እግዚአብሔር ቤተሰቦች የመብርሃን የቅድስተ ቅዱሳን የድንግል ማርያም ወዳጆች ባላችሁበት ሁሉ የልዑል እግዚአብሔር ሰላም የመብርሃን ምልጃ የመላእክት ጥበቃ የቅዱሳን በረከት በእናንተ ላይ አድሮ ይኑር። እንደምን አላችሁ? ሰላም ለእናንተ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማርበት የትምህርታችን ኃይለ ቃል በኦሪት ዘፍጥረት ምዕራፍ 47 ቁጥር 9 ላይ ያለው የቅዱስ ያዕቆብ ቃል ይሆናል። ቃሉም እንዲህ የሚል ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። እግዚአብሔር በምንሰማው ቃል ለሕይወታችን የሚጠቅም 30 እና 60 መቶ ያማረ ፍሬ የምናፈራበት ያድርግልን። ከዚችም ክፉ ዓለም የሚያጽናና የሚጠብቅ ቃል ይሁንልን። የነቢያት የሐዋርያት የሊቃውንትንም ጉባኤ የባረከ እግዚአብሔር ይባርክልን ይቀድስልን። እመቤታችን አትለየን። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። ይህንን የሚለው ቅዱስ ያዕቆብ ነው። የቅዱስ ይስሐቅና የቅድስት ርብቃ ልጅ የአብርሃም የደጉ አባት የልጅ ልጅ ቅዱስ ያዕቆብ ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። ከቃሉ እንደምንረዳው ይህ ንግግር በብዙ ሐዘን፣ በብዙ መከራ፣ በብዙ ስቃይ፣ በብዙ ፈተና ውስጥ ያለፈ የያዕቆብን ሕይወት ያሳየናል። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። እነዚህ ዘመኖች አንደኛ ጥቂት ናቸው፣ ሁለተኛ ክፉ ናቸው። ቅዱስ ያዕቆብ ይህንን ያለበት ገና ከሕፃንነቱ ጀምሮ ብዙ ፈተናዎች የበዙበት ብዙ መከራ የደረሰበት ነው። ሁሉንም ግን በእግዚአብሔር እንደቻለው እናውቃለን። ቅዱስ ያዕቆብ እግዚአብሔር ስሙን ያወጣለት ደግ ሰው ነው። እስራኤል ብሎም ጠርቶታል። ከልጅነቱ ጀምሮ ወንድሙ ጠላት ሆኖ ኤሳው ሲያሳድደው ተጽፏል። ሊገድለውም ብዙ ጊዜ እንደዛተበት በክፋትም ሁል ጊዜ እንደተነሳበት፣ ያዕቆብ ግን ምንም አይነት አጸፋ ሳይሰጥ ከእግዚአብሔር ጋር እየተነጋገረ በሕይወቱ ኖረ። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። በአጎቱ ዘንድም እያለ የሰራበትን እንኳ ሳይከፍለው ማግባት የፈለጋትን ራሔልን ነፍጎ በማይፈልገው ከልያ ጋር ሁሉ እንዳገናኘው እንደገና 7 ዓመት በባርነት አጠቃላይ 14 ዓመት በላባ ቤት ብዙ መከራ እንዳሳለፈ እናውቃለን።
አንዳንድ ጊዜ ህይወት እንደዚህ ነው። ከቤተሰብ ጠላት ይመጣል፣ ከውጪ ጠላት ይመጣል፣ በውስጥ ፈተና፣ በውጪ ፈተና፣ በስራ ቦታ ፈተና፣ በኑሮ ፈተና፣ በባል ፈተና፣ በሚስት ፈተና፣ በልጆች ፈተና፣ በዘመድ ፈተና፣ በጓደኛ ፈተና፣ በስራ ፈተና፣ በሁሉም ነገር ፈተና። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ ያዕቆብ። እኛም በህይወት ዘመናችን እንዲህ አይነቶች የምናልፍባቸው ብዙ መንገዶች ይኖራሉ። ባለፈውም ከንቱ የሆነ ህልማችሁን እንዳትከተሉ በሰጠሁት ትምህርት ላይ ከእውነታው ጋር እንድንገናኝ እውነታው ምን እንደሆነ እንድናውቅ ያስፈልጋል እንጂ ስለ ህልም እንዳልሆነ ገብቷችኋል። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። ይሄ ቃል ያዕቆብ ብቻ ተናግሮት የሚበቃ አይመስለኝም። የኛስ ህይወት እንዴት ነው? ዘመኖቻችንስ እንዴት ናቸው? ጥቂት ናቸው? ረጅም ነው? ብዙ ነው? ቅዱስ ዳዊት ስለ ዘመናት ሲናገር በመዝሙር 49 ላይ የሚናገረው ቃል አለ። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ ያዕቆብ። ልበ አምላክ ዳዊት ደግሞ እንዲህ ይላል በመዝሙር 89 ቁጥር 9 ላይ ልበ አምላክ ዳዊት በረከቱ ይደርብንና የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው፣ ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋልና እኛም እንገሰጻለንና ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ ይላል። ቁጥር 9ና ቁጥር 10 ላይ የተጻፈው ቃል ይሄ ነው። ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ አለ። እንደ ሸረሪት ድር ይሆናሉ። አይፈተልበት፣ ነጠላ አይሰራበት፣ የሸረሪት ድር ጋቢ አይሰራበት፣ አይለብሱት፣ አቅም የለው፣ ብርታት የለው። ዘመኖቻችን እንደዛ ሆነዋል አለ ዳዊት። እኛም በመዓትህ አልቀናልና አለ። ዘመናችን ሁሉ አልፏል። 70 80 ቢበዛ ግን ድካምና መከራ ነው። ከኛ ቶሎ ያልፋልና እኛም እንገሰጻለንና የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ ይላል። አቤቱ ተመለስ፣ እስከ መቼስ ነው? ስለ ባሪያዎችም ተሟገት እያለ ልበ አምላክ ዳዊት ያለቅሳል። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን ብሎ ስትመለስ አንተ፣ እኛ ስንመለስ ወደ አንተ፣ ፊትህን ስታበራ ወደኛ፣ እኛም ቀና ብለን አይኖቻችንን ወደ አንተ ስናነሳ ያኔ በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል አለ። ዛሬ ግን በዘመናችን ሁሉ ደስ አይለንም። ዛሬ በማለዳ ምሕረትን አናገኝም። ዘመን አልፎ ዘመን ሲተካ መከራ እየበዛ፣ ስቃይ እየበዛ፣ ጭንቀት እየበዛ፣ ፈተና እየበዛ ያለንበት ዓለም ነው። ያዕቆብ እንደተናገረው ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። ልበ አምላክ ዳዊትም በመዝሙር 89 ቁጥር 15 መከራ ባሳየህን ዘመን ፈንታ ክፉም ባየንባቸው ዘመኖች ፈንታ ደስ ይለናል። ባሪያዎችንና ስራህን እይ፣ ልጆቻቸውንም ምራ። እግዚአብሔር ይምራን። የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንን ስራ በላያችን ያቅናልን። ስለዚህ ዘመኖች እንደ ሸረሪት ድር ይሆናሉ።
ብርታት አይኖራቸውም፣ አቅም አይኖራቸውም፣ ኃይል አይኖራቸውም። ስለዚህ ያዕቆብ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። እንደውም በያዕቆብ ዘመን ከዳዊት ዘመን የተሻለ ነው። ያዕቆብ ይህን ሲናገር እድሜው 100 ዓመት አልፏል። 130 ዓመቱ ነበረ። ይህንንም ዘመን ለፈርዖን እንደነገረው ይህንንም ታሪክ ከፈርዖን ጋር እንደተነጋገሩት ዛሬ እኛም የትምህርታችን ኃይለ ቃል አድርገን ወስደነዋል። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። ቅዱስ ያዕቆብ ይህንን ያለው ለግብፁ ንጉሥ ለፈርዖን ነው። የፈርዖን ምድር ግብፅ ናት። በዮሴፍ ተባርካለች። ዮሴፍን ወንድሞቹ ሸጠውት ወደ ግብፅ መጥቶ ነበር። በኋላ ላይ በረሃብ ምክንያት እንዳገኙት አባታችሁንም ይዛችሁ ኑ ብሎ አባታቸው ያዕቆብን ይዘውት መጡ። አባታቸው ያዕቆብ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። ልጁ ዮሴፍ የሚወደው ልጁ ዮሴፍ ሞተ ብለውት የፍየል ደም ልብሱን ገፈው አስነክተው ወደ አባታቸው ወደ ያዕቆብ ወስደው የዮሴፍ ወንድሞች በጉድጓድ ውስጥ እሱን ጥለው ለግብፅ ለባርነት ሸጠው አባታቸውን ገብተው ዮሴፍን ልከው ነበር ወደኛ? አዎ ልኬው ነበር እኮ ወደ እናንተ ስንቅ ይዞ እንዲመጣ። ይሄው እኮ ልብሱን አገኘ ነው፣ በደም ታጥቧል፣ አውሬ በልቶታል ብሎ አባቱ ያዕቆብ እንዲያለቅስ አደረጉት። በዛ ምክንያት አይኑ ደከመ። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። የገዛ ልጆቹ አስለቀሱት። የገዛ ልጅ ሞቷል ብለው የሚወደውን ዮሴፍን ሸጠው አውሬ በላው ብለው ፍየል አርደው ስጋውን በልተው ደሙን ልብሱን ቀብተው አስለቀሱት። አይኑ ደከመ። ዛሬ ወላጆቻቸውን የሚያስለቅሱ የሰው ልጆችን የሚያስለቅሱ ክፎች አሉ። ወንድሞች የተባሉ የዮሴፍ እኮ ወንድሞቹ ናቸው። ወንድሞች የተባሉ የቅርብ የተባሉ እናውቃለን የሚሉ ዛሬ ወላጆቻቸውን የሚያስለቅሱ፣ ወንድሞቻቸውን የሚያስለቅሱ፣ እህቶቻቸውን የሚያስለቅሱ፣ ቤተሰቦቻቸውን የሚያስለቅሱ በርካቶች እንደነዚህ ያልታደለ ሕይወት የዳሰሳቸው አሉ። ለንስሐ እንኳን ጊዜ ካገኙ ሰየው። የዮሴፍ ወንድሞች ለንስሐ ጊዜ አግኝተዋል፣ ተጨንቀዋል፣ አልቅሰዋል። የሚበቀላቸው መስሏቸው እሱ ግን ሁሉን ለበጎ አድርጓል ብሎ በመልካም ነገሩን ለወጠው። እግዚአብሔር ለመልካም አደረገው አለ። የዚህ ቅዱስ አባት በረከት በሁላችን ላይ አድሮ ይኑር። አባታቸውን ግን አስለቀሱት። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። ታዲያ አባትና ወንድሞቹ በጎቻቸውን፣ ላሞቻቸውን፣ ያላቸውን ሁሉ ከከነዓን ምድር ይዘው ከነዓን በድርቅ ስለተመታች ወደ ግብፅ መጥተው በጌሴም ምድር ሰፈሩ። ከዛም በኋላ ያዕቆብ ፈርዖንን ሊባርከው ወደሱ ገባ። ዮሴፍም አባቱን ያዕቆብን ይዞት በፈርዖን ፊት አቆመው። የዛን ጊዜ ነው ሰላም ከተባባሉ በኋላ ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት ካቆመው በኋላ ያዕቆብም ፈርዖንን ባረከው ይላል። ከዛ በኋላ ሲጫወቱ ሲነጋገሩ ነው ፈርዖን የግብፅ ንጉሥ ያዕቆብን የእድሜ ዘመን ስንት ዓመት ነው አለው። የእድሜ ዘመን ስንት ዓመት ነው? ወገኖች የእድሜ ዘመንን የሚያውቅ እግዚአብሔር ነው። ዛሬ እኛ እግዚአብሔር ከእናታችን ማህፀን ከፈጠረን ጀምሮ ያለንባት ሰዓት የእድሜ ዘመናችን ናት። የዛን ጊዜ ፈርዖን ሲጠይቀው የሽማግሌ ነገር ነውና እሱም ፈርዖንም ሽማግሌ ነበርና እንደው ለመሆኑ ስንት ዓመት ሆኖሃል? ሚመጠን መዋዕል ዘሃየው ካለው ምን ያህል ዘመን ነው የኖርከው? ምን ያህል እድሜ ኖሮሃል አለው። ያዕቆብም ለፈርዖን መለሰለት መዋዕለ ሕይወት የሰ የኖርኩበት ዘመንማ 130 ዓመት ማንቱ 130 ዓመት ሆኖኛል አለው። ወእማንቱ ህዳጣት ዓመታት ጥቂቶች ዘመኖች ናቸው። ወእኩያት ኮናኒ እነዚህ ክፎች ሆኑብኝ አለው።
ዛሬም ዘመናት ክፉ የሆኑብን ዛሬም በሕይወት ዘመናችን ሁሉ ትግል የምናረግ ሰዎች የያዕቆብን ታሪክ ማወቅ ያስፈልጋል። ቅዱሳን ቢወድቁ ይነሳሉ፣ ወድቀው አይቀሩም። እናንተም የክርስቲያን ልጆች በእነዚህ የቅዱሳን ሕይወት ስትመሩ ወድቃችሁ አትቀሩም። እርግጥ ነው ዘመን ጥቂት ነው። እርግጥ ነው ዘመን ክፉ ነው። በዚህ ዘመን ጥቂት በሆነ ዘመን ክፉ በሆነ ዘመን ያውም ያዕቆብ እንዳልኳችሁ 130 ዓመት ኖሮ ነው። ቅዱስ ዳዊት የ70 እና የ80 ዓመት ሕይወት ነው ያለው። በቅዱስ ያዕቆብ ጊዜ የነበረው በዳዊት ጊዜ የለም። ቅዱስ ያዕቆብ ደግሞ ይሄንን ያለበት ራሱ ስትመለከቱ የሕይወቴ ዘመኑ ጥቂትም ክፉም ሆነብኝ ብሎ ሲናገር አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም አለው። አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም። በእንግድነት ራሱ ያዕቆብ ሲናገር ስለ እድሜዎቹ ስለ 130 ዓመቱ ሲናገር ፈርዖን ሲጠይቀው የእድሜ ዘመን ስንት ዓመት ነው ባለው ሰዓት ያዕቆብ መልስ ምንድነው ያለው? የእንግድነቴ ዘመን 130 ዓመት ነው። የእንግድነቴ ዘመን ብዙ ጊዜ ማስተዋል ያለብን በዚህ ምድር ላይ እንግዶች ነን፣ መጻተኞች ነን። አብርሃም፣ ይስሐቅ፣ ያዕቆብ ይሄንን በደንብ አድርገው የተረዱ ነበሩ። ዕብራውያን ምዕራፍ 11 ቁጥር 8 ላይ የሚነግራችሁ እንደ መጻተኛ ኖረ አብርሃም ይላል። እንደ እንግዳ ኖረ አብርሃም ይላል። ይስሐቅ እንደ እንግዳ ኖረ፣ ያዕቆብ እንደ እንግዳ ኖረ። ፈርዖን የእንግድነቴ ዘመን 130 ሆኗል አሁን አለው። እዚህ ምድር የመጣ ነው በእንግድነት ነው። በእንግድነት የመጣ ሰው ደግሞ ውሎ ዘላለም አይኖርም፣ ይሄዳል። እኔና እናንተም እንሄዳለን። የመጣ ነው ለእንግድነት ነው። በዚች የእንግድነት ዘመን ውስጥ ግን በኃጢአት ወድቆ፣ በእንግድነት ዘመን ውስጥ በኃጢአት ላሽቆ፣ በእንግድነት ዘመን ውስጥ በጣዖት ረክሶ፣ በእንግድነት ዘመን ውስጥ በሟርት ታድፎ፣ በእንግድነት ዘመን ውስጥ በጥንቁልና ቆሽሾ፣ በእንግድነት ዘመን ውስጥ በሐሜት ቆሽሾ፣ በእንግድነት ዘመን ውስጥ ከሰው ልጆች ጋር ተጣልቶ፣ በእንግድነት ዘመን ውስጥ ቂምና በቀልን ይዞ፣ በእንግድነት ዘመን ውስጥ ለሰዎች ክፉ አስቦ፣ በእንግድነት ዘመን ውስጥ ኃጢአትና ርኩሰትን አንግቦ፣ ክፋትን ሰርቶ፣ ተንኮልን ሰርቶ፣ አድማን አድርጎ፣ ሴረኝነት አድርጎ፣ አንደበቱን ሳይገታ ምላሱን ሳይገታ ክርስቲያን ነኝ ብሎ ክርስቲያን ነኝ ብለው ተዋህዶ ነኝ ብሎ ተዋህዶ ነኝ ብላ በርኩሰት ዓለም ውስጥ የቆሸሹ ሁሉ የእንግድነት ዘመናቸውን ያላወቁ፣ የአብርሃም መንፈስ ያላደረባቸው፣ የይስሐቅ መንፈስ ያልነካቸው፣ የያዕቆብ መንፈስ ያልዳሰሳቸው፣ የኃጢአትን መንፈስ የተከተሉ፣ የዲያብሎስን መንፈስ የተከተሉ በራእይ ምዕራፍ 13 ቁጥር 5 ላይ እንደተጻፈ ለአውሬው የስድብ ስም ተሰጠው፣ የስድብ አፍ ተሰጠው እንደሚል ዛሬ ስጋው ደሙ በተቀበላችሁበት አንደበት ገና በ80 እና በ40 ቀናችሁ የክርስቶስን ስጋና ደም በበላችሁበት አንደበት ሐሜትን የምትናገሩ፣ ስድብን የምትናገሩ፣ ክፋትን የምትናገሩ ሲኦል በቃ ይላትላችሁ የአጋንንት ኃይል በእናንተ ላይ አድሮ እስከ ፍጻሜው ድረስ መስዋዕት ሊያደርጋችሁ የተዘጋጀበት ዘመን ነው። እነሆ ያዕቆብ ግን ምን አለ? የእንግድነቴ ዘመን 130 ዓመት ነው። እነዚህ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አለ። እሱ ያዕቆብ ይሄን ሲናገር 130 ዓመቱ ነው። እኔና እናንተ በስንት ዓመት ላይ ያለ ነው? ዘመን ተባርኳል፣ ጊዜ ተባርኳል። ልበ አምላክ ዳዊት እንደተናገረው የሸረሪት ድር ሆነ አለ። በቃ የሸረሪት ድር ሆነ አለ። ምንም የማይጠቅም ሆነ፣ ምንም የማያደርግ ሆነ። እነሱስ እንግዳ መሆናቸውን አምነዋል። ከእግዚአብሔር ጋር ተገናኝተዋል። አረማመዳቸውን ጠብቀዋል። አንደበታቸውን ጠብቀዋል። ዓይናቸውን ጠብቀዋል። ጆሮአቸውን ጠብቀዋል። እጃቸውን ጠብቀዋል። ልባቸውንም ሰጥተዋል። ይህ ትውልድ ነው ዛሬ የሕይወቱ ዘመኖች ጥቂትና ክፉ የሆኑበት። የምድሩ ሕይወት የእንግድነት ዘመኑ ጥቂትና ክፉ ቢሆን ለዘላለም ግን ደስታ አለው። እነ ቅዱስ ያዕቆብ፣ እነ ቅዱስ ዳዊት፣ እነ አብርሃም፣ እነ ይስሐቅ በዚህ ምድር ሲኖሩ ምንም መከራና ስቃይ ቢበዛ፣ ከደስታው መከራው ቢበዛም በዚች ዓለም ላይ በሰማይ ግን የዘላለም ክብር አላቸው።
ከሁለት ያጣችሁት ምን ልትሆኑ ነው? ከሁለት ያጣ ትውልድ ምን ሊሆን ነው? የምድሩም ሳይሳካልህ የሰማዩም ሳይሳካልህ፣ የምድሩ ሳይሳካልሽ የሰማዩ ሳይሳካልሽ፣ የምድሩ ሳይሳካልን የሰማዩም ሳይሳካልን። እረ የምድሩ ኃላፊ ነው፣ እረ እንግድነት ነው፣ እረ ይጠፋል ያልቃል። የዘላለሙን ብናስብ ይሻላል። እግዚአብሔር ጥሎ አይቀርም፣ ያነሳል። ስለዚህ የምድሩም የሰማዩም የተባረከ እንዲሆንልን እኛ ራሳችንን ከእግዚአብሔር ጋር እናደርገው ዘንድ ይገባል። ልበ አምላክ ዳዊት በልብ ጥበብን እንድማር ቀኝህን እንዲህ አስታውቀኝ ይላል። የቁጣህን ጽናት ከቁጣህ ግርማ የተነሳ ያለውን እንዳቀው አቤቱ ተመለስ። በማለዳ ምሕረትን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴት እናደርጋለን። ይሄ ዘላለማዊ የሰማዩ ነው። በማለዳ ምሕረትን እንጠግባለን። ክርስቶስ ሲመጣ በምስራቅ በኩል ብርሃን ነው። በዘመናችን ሁሉ ደስ ይለናል፣ ሐሴት እናደርጋለን። በሰማይ ያለ ሕይወታችን በምድርም ያለውን ሕይወት መከራ ባሳየን ዘመን ፈንታ ክፉ ባየንባቸው ዘመኖች ፈንታ ደስ ይለናል እንዳለ ይለውጣል እግዚአብሔር፣ ይቀይራል እግዚአብሔር። እኛ ግን ስንቀየር ነው የሚቀየረው። ዘመን ሲቀየር አይደለም እግዚአብሔር የሚቀየረው። ከ2012 2013 ስለገባን ከ2013 ደግሞ አልፈን አይደለም 2050 ብንደርስ እኛ ካልተለወጥን እግዚአብሔር ሁሉ ጊዜ ያው ነው፣ ስራው ያው ነው። እኛ ስንለወጥ፣ ልባችን ሲለወጥ፣ አንደበታችን ሲያመሰግን፣ አይናችን በሱ ቃል ላይ ሲሆን፣ ጆሮአችን የሱን ቃል ሲሰማ ያኔ ነው። አብዛኛው ትውልድ ግን ዛሬ እግዚአብሔርን አይሰማም። ዘመኖቹ ጥቂቶች ክፉዎች የሆኑበት ለምንድነው ስንል ይህ ሰዓት የመከራ ሰዓት፣ ይህ ሰዓት ክፉ ሰዓት ነው። ለምን? ደጉን እግዚአብሔርን ስላልሰማ ነው። ደጉን እግዚአብሔርን ስላላደመጥ ነው። መጽሐፍ ቅዱስን ስላልሰማ ነው። ወንጌሉን ስላላደመጥ ነው። ጭራሽ ወንጌል የሚጠላ ትውልድ ነው የመጣው። ወንጌል የሚጠላ የእግዚአብሔር ቃል የሚጠላ በጊዜውም አለጊዜውም ጽና አለው ቅዱስ ጳውሎስ ልጁ ጢሞቴዎስን። በጊዜውም አለጊዜውም የዓለምን ኳኳታ የሚሰማ የዓለምን ተረት የሚያደምጥ ትውልድ መጥቷል። ስለዚህ እግዚአብሔር እንዴት ይታረቀን? እንዴት ፊቱን ይመልስ? እነ ቅዱስ ዳዊት እኮ ለሱ ነው የተደፉት። በኃይሌ ያላሉም፣ በጉልበት ያላሉም፣ በአንተ ብለው ነው እኮ። ያዕቆብ እኮ ያ ሁሉ መከራ ሲደርስበት ለእግዚአብሔር አሳልፎ በፍርድ ለሚፈርደው በጽድቅ ለሚፈርደው አሳልፎ ሰጠ ይላል እኮ። አሳልፋችሁ ሰጣችኋል ለእግዚአብሔር ወይስ በራሳችሁ ኃይል ተመክታችኋል? የትውልድ መጽሐፍ ቅዱስን ንቋል፣ እግዚአብሔርን አቃሏል፣ ቃሉን መስማት አይፈልግም። ስለዚህ አይከናወንለትም። ይከናወናል ብላችሁ እንዳትጠብቁ። ዘመን ሲለወጥ ዘመን ሲመጣ አሁን የኢትዮጵያ ትንሳኤዋ ነው። አሁን ኢትዮጵያ ብርሃን ሊበራላት ነው። የሰው ልጅ ልብ ካልተለወጠ አገር አትለወጥም። ቤተክርስቲያናችን ዛሬ እንደዚህ አይነት መከራ የሚደርስባት ለምንድነው ስንል የኛው በደል ነው። አሁንም ደግሞ አልተመለስንም፣ ወደ እግዚአብሔር አላቀናንም። ልባችን ወደ መቅደሱ አልተመለከተም። አይኖቻችን ወደ ከንቱ ረዳቶቻችን ናቸው። እጆች አልነጹም፣ ደም ያፈሳሉ። አንደበት አልነጻም፣ ያማል። አይን አልነጻም፣ ዝሙትና ክፋትን ያያል። ጆሮም አልተቀደሰም፣ ክፋትንና የሰውን ኃጢአት ይሰማል። አንተ እግዚአብሔር ነህ የሰውን ኃጢአት የምትሰማው? አንቺ እግዚአብሔር ነሽ የሰውን ኃጢአት የምትሰሚው? ወይስ የነፍስ አባት ናችሁ? በየድረገጹ በፌስቡክ ላይ በዩቲዩብ ላይ በኢንስታግራም ላይ የሰው ኃጢአት የምታነቡ የናንተ ኃጢአት ተራራ ያከለ እግዚአብሔር በእናንተ ላይ ፍርድ አለው። የማጨድ ሰዓት ሲደርስ ይታጨዳል። ይሄ ትውልድ አይፈወስም። ይሄ ትውልድ ምክንያቱም ለመፈወስ ልብ መመለስ ስላለበት እኮ ነው። ዘመኖች ጥቂያቶችና ክፉዎች ሆንብን ብለው እነ ቅዱስ ያዕቆብ እነ ቅዱስ ዳዊት እኮ ሲናገሩ ከእግዚአብሔር ጋር ኖረው የመጣባቸውን መከራ ነው። አሁን ግን ትውልዱ ራሱ ክፉ የሚሰራ ሆኗል። መልስ አያገኝም ከእግዚአብሔር። እግዚአብሔር መልስ የሚሰጠው የሰው ልጆች ልቡና ቀና ሲሆን ነው። ልበ አምላክ ዳዊት እንደተናገረው ለእግዚአብሔር መስዋዕቱ አለ የተሰበረ ልብ ነው አለ። ፍሪዳውን ይዘህ ብትመጣ የኔ ነው።
በጉን ይዘህ ብትመጣ የኔ ነው። ስለቱን ተስለህ ብትመጣ የኔ ነው። ገንዘቡን ይዘህ ብትመጣ የኔ ነው። ጧፉን ይዘህ ብትመጣ የኔ ነው። እኔ የምፈልገው የተሰበረ ልብ ነው። የቀና መንፈስ ነው። የተቀደሰ ሕይወት ነው። እኔ በእናንተ ውስጥ እንዳድር ነው። ኃጢአት ባለበት ልብ ውስጥ እግዚአብሔር አያድርም። ዝሙት ባለበት ልብ ውስጥ እግዚአብሔር አያድርም። ሐሜተኛ በሆኑ ሰዎች ውስጥ እግዚአብሔር አያድርም። በእነዚህ ላይ የሚያድረው እባቡ ነው፣ ዘንዶው ነው። እንደ ዘንዶ ይናገር ነበር አውሬው አለ። እንደማን ነው የምንናገረው? ዛሬኛ ክርስቲያኖች ተብለን እንደማን ነው የምንናገረው? እንደ እግዚአብሔር ነው የምንናገረው? እንደ ዘንዶ ነው የምንናገረው? እንደ እግዚአብሔር ነው የምንናገረው? እንደ እባቡ ነው የምንናገረው? ስለዚህ እግዚአብሔር ይናገራል። እግዚአብሔር መከራ ባሳየን ዘመን ፈንታ፣ ክፉ ደግሞ ባየንባቸው ዘመን ፈንታ ደስ እንዲለን ከፈለግን የተሰበረ ልብ ለእግዚአብሔር ልንሰጠው፣ የዋህ ልንሆን፣ በጸሎት ልንተጋ፣ በሱባኤ ልንተጋ፣ በቅዱሳን ምልጃ ልንታመን፣ በመላእክት ተራዳኢነት ልንጸና ያስፈልገናል። ያ ሲሆን ነው ይሄ ትውልድ የሚድነው። አለዛ ግን ምንፍቅና የወረሰው፣ ክደት የበላው፣ ሐሜት ያቆሸሸው፣ ርኩሰት ያሳደፈው ልብ ነው። ይሄ ልብ ደግሞ እግዚአብሔር ይጸየፈዋል እንጂ አይቀበለውም። ዘመኖቼ ጥቂቶችና ክፉዎች ሆንብኝ አለ ያ ብርሃነ ዓለም ቅዱስ ጳውሎስ። ስለ ዘመናት ሲናገር የሚነግረን የሚያስተምረን ታላቅ ነገር አለው። በረከቱ ይደርበንና በኤፌሶን 5 ላይ ስትመለከቱ ከቁጥር 15 ጀምሮ የሚነግረን ቃል አለ። በመጀመሪያ ቁጥር 14 ላይ ንቃ ዘትነውም ወተንሥእ እሙታን ወያበር ለከ ክርስቶስ ይላል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል ቃሉ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይላቸዋል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን። ዛሬ ጥበብ አለን ክርስቲያኖች፣ ጥበብ አለን። የምንሰራው በጥበብ ነው፣ የምንናገረው በጥበብ ነው ወይስ ጥበብ እንደሌላቸው ሰዎች ነን? የምንመካከረው በጥበብ ነው፣ የምንራመደው በጥበብ ነው፣ ቤተክርስቲያናችን የምንጠብቃት በጥበብ ነው፣ ስለ ሀገራችን የምናስበው በጥበብ ነው ወይስ ጥበብ እንደሌላቸው በጥንቃቄ እንደማይሄዱት ነው? አንዳንድ ጊዜ በምንናገረው ነገር ለሰው ልጆች ላይ መዓት እንደምናመጣ እናስተውላለን። አንደበት እሳት ነው፣ ምላስ እሳት ነው፣ ሁሉን ያቃጥላል አለ ያዕቆብ። ስለዚህ በዘመን ሲለወጥ ምን ለመሆን አስበናል? ምን አይነት ሰዎች ለመሆን አስበናል? ባሎች ምን አይነት ባሎች ለመሆን አሰቡ? ሚስቶች ምን አይነት ሚስቶች ለመሆን አሰቡ? ቤተሰብ ምን አይነት ቤተሰብ መሆን አሰበ? ወንድም ምን አይነት ወንድም መሆን አሰበ? ካህን ምን አይነት ካህን መሆን አሰበ? ምእመን ምን አይነት ምእመናን መሆን አሰቡ? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ጥበብ ያስፈልጋል። ጥበብ ደግሞ የእግዚአብሔር ቃል ነው። አንተ ምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ነው የተባለው። ያበርህ ለከ ክርስቶስ ያበራልሃል። ቅረቡ አቤው ወያበርህ ለክሙ፣ ወደሱ ቅረቡ እሱ ያበራላችኋል ነው የተባለው። ጨለማውን የሚገፍ እሱ ነው። ሌላ ብርሃን የለህም። የኦርቶዶክስ ልጆች ሆይ፣ ክርስቲያኖች ሆይ ሌላ ብርሃን የላችሁም። ብርሃናችሁ ክርስቶስ ነው። ጨለማው የሚገፈፈው በክርስቶስ ነው። የሕይወታችሁ አሽክላ የሚጣለው፣ ወጥመዱ የሚሰበረው፣ ሸክማችሁ የሚቀለው በእግዚአብሔር ብቻ ነው። በማንም አይደለም። በምድራዊ አካል አይደለም፣ በስጋዊ አካል አይደለም፣ በዓለማዊ ጥበብ አይደለም። በእግዚአብሔር ጥበብ በወንጌል ነው። መፍትሄው መጽሐፍ ቅዱስ ነው ወገኖቼ። መጽሐፍ ቅዱስ ተረስቷል። የእግዚአብሔር ቃል ተረስቷል። የእግዚአብሔር ቃል መማር የማይፈልግ ትውልድ በስቶብናል። ችኩል የሆነ ትውልድ፣ አስተዋይ ያልሆነ ትውልድ፣ በጥበብ የማይመላለስ ትውልድ በስቷል። ይሄን ትውልድ መለወጥ እኛ ራሳችን ተለውጠን መንፈሳዊ ግዴታችን ነው። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል፣ አለዛ ዘመንህ ጥቂቶችና ክፉዎች ይሆናሉ። ያዕቆብ እኮ የተናገረው 130 ዓመት ኖሮ ነው። 30 ዓመት እድሜ ውስጥ ግን ዛሬ ያለው ትውልድ ምን እየሰራ ነው? ምን አይነት ህይወት ነው የሚኖረው? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ጥበብ የሌለው ትውልድ ይጠፋል፣ ራእይ የሌለው ትውልድ ይጠፋል እንዳለው ሶሎሞን። ወደፊት የማያይ ትውልድ ይጠፋል።
የነገን የማያስብ ትውልድ ይጠፋል። ብዙዎች የምታስቡት የዛሬዋን ብቻ ነው፣ የነገን አታስቡም። ለዛሬ ብቻ ሰው የፈለገውን ተናግሮ ይሄዳል። መምህራንም ስናስተምር ዛሬ ብቻ ተናግረን ነው የሚበቃ ቃል አይደለም፣ ነገንም የሚዋጅ ቃል መሆን ይኖርበታል። ነገን የሚያሳይ ተነጎዳያን የሚያሳይ ነው። ስለዚህ ብርሃነ ዓለም ቅዱስ ጳውሎስ ተጠበቁ ይልና ምን ይላል? በኤፌሶን 5:16 ላይ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ምንድነው የእግዚአብሔር ፈቃድ? ምንድነው የጌታ ፈቃድ? አስተውሉ። ሞኞች አትሁኑ። አስተውሉ። ሞኞች አትሁኑ። ጠቢባን ሁኑ። ያ ደግሞ የሚመጣው የእግዚአብሔር ቃል ከማንበብ ጸሎት ከመጸለይ ነው። ያ ሲሆን ነው። ያ ሲሆን ታስተውላላችሁ። ስትጸልዩ ታስተውላላችሁ። ዛሬ በሀገራችን ስላለው፣ ዛሬ በቤተክርስቲያናችን ላይ ስላለው መጽሐፍ ቅዱስ ካነበባችሁ መልስ ታገኛላችሁ። በግል ሕይወታችሁ መጽሐፍ ቅዱስ ካነበባችሁ ጭንቀት አታውቁ፣ መከራ አታውቁ። ሁሉን የምትችሉበትን ጽናቱን ይሰጣችኋል። ቅዱስ ጊዮርጊስ እኮ ለ7 ዓመት ሲጋደል 3 ጊዜ ሲገሉት 3 ጊዜ እኮ ሲነሳ በጥፊ አልመታቸውም። ወየውላችሁ በቦክስ ነው የምላችሁ አላላቸውም። ለታመነ ፈጣሪ አደራ ሰጠ። ያንን እሳቱን፣ ያንን መከራውን፣ ያን ሰይፉን እንደ ሽንኩርት ሲቆርጡት ሁሉ ይችል ነበር። ዛሬ የመጣው ትውልድ ግን የኃጢአት ትውልድ ነው። ርኩሰት የተቀላቀለበት፣ በስማም ብሎ ሚረግም፣ ቅዱስ ብሎ ርኩስ የሚል አንደበቱ የቆሸሸ ገና ነው ፈውሳችን። ገና ነው የዘመናችን ማብቂያ። ደጉን የምናይበት ገና ነው። ደግ የሚመጣው እኛ ስንመለስ ነው። እኛ ሳንመለስ የውሸት ሰላም ነው 2013 የኢትዮጵያ ትንሳኤ ነው ብላችሁ እስቲ አስታውሱ። ከ2011 ወደ 2012 ስንገባ ስንት ቤተክርስቲያን ተቃጥሎብን፣ በጅጅጋ የሆነውን አስቡ። ከዛ 2012 ስንመጣ ምን አለን? ሲጀመር አቤት ደህና ይመስላል አሁን እንግዲህ አጀማመሩ አለን። ግን ምን አይነት ዘመን አለፈ? እግዚአብሔር መለወጥ አቅቶት ነው። እግዚአብሔር መቀየር አቅቶት ነው። ባህሩን ጸጥ ማድረግ የሚችለው አቅቶት ነው። ነፋሱን ዝም በል ሲለው ነፋስ የሚሰማው፣ ባህር የምትሰማው፣ ወጀቡን ጸጥ በል ሲለው ጸጥ የሚል፣ አውሎ ነፋሱን ዝም በል ሲለው ዝም የሚል እግዚአብሔር የኢትዮጵያን መከራ መክፈፍ አቅቶት ነው። እንዴት ይስራ? እኛ እንስራ አላችሁ። አንደበታችሁ ርኩሰት ተመልቶ መጣችሁ። ልባችሁ ክፋትን አዘለ። እጃችሁ በደም ተነከረ። አእምሮአችሁ ባለምጣታ ተመላ። የእግዚአብሔር ቃል ከውስጣችሁ ተነነ። ወንጌል መስማት እምቢ አላችሁ። የዓለም ጫጫታ ናፈቃችሁ። የኢየሩሳሌም ስብከትን ጠላችሁ። የባቢሎንን ርኩሰት ናፈቃችሁ። የሰዶምን ዜና ዘናችሁ። የገሞራን ርኩሰት አገነናችሁ። የሱባማን ድፍረት ሰበካችሁ። የሲባዮን ጥፋት አገነናችሁ። የጊቤአን ድፍረት እውነት አረጋችሁ። እንዴት እግዚአብሔር ይስማችሁ! እንዴት እግዚአብሔር ይስማን! ጥበብን ጣላችሁ። ሞኝነትን ያዛችሁ። የቅዱሳን ሕይወት ሞኝነት መሰላችሁ። የነቢያቱን አቃለላችሁ። የሐዋርያቱንም ናቃችሁ። ስለዚህ የነሱ አምላክ እግዚአብሔር ንቋችኋል። ሀገር ፈውስ የላትም። ፈውስ እንዲኖራት ሀገር እኛ ፈውስ እንዲኖረን ያስፈልጋል። እኛ ሳንፈወስ እንዴት ይፈወሳል? እኛ ልባችን ሳይቀና እንዴት እግዚአብሔር ያየናል? አረ ጌታ ፍቃድ ምን እንደሆነ አስተውሉ። ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይህ ማባከን ነው። ባለም ርኩሰት አትስከሩ። ብዙ ሰው ሰክሯል። አሁን
የሰከረው ወይን ጠጅ ጠጥቶ አይደለም፣ ነገር ጠጥቶ ነው። ብዙ ሰው ሰክሯል። አሁን የሰከረው አረቄ ጠጥቶ አይደለም፣ ሐሜት ጠጥቶ ነው። የጠጣ ሰው ደግሞ ይንገዳገዳል። ትንገዳገዳላችሁ። ወዴት እንደምትቆም እንኳን አታውቁ። ምን እንደምትሰሙ እንኳን አትመርጡ። ስለዚህ የማጨዱ ሰዓት ይቀርባል። የመከራው ሰዓት ይቀርባል። ይልቅስ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ያኔ ነው ሰላም የሆነው ክርስቶስ ሰላምን የሚሰጠን። ያኔ ነው ሁል ጊዜ ዘወትር በጌታችን በኢየሱስ ክርስቶስ ስም አምላካችን አባታችንን ስለ ሁሉ ስናመሰግነው በመንፈስ ቅዱስ ስንቀደስ ያኔ ነው በረከትም ይቀርበን። አለዛ ግን ያዕቆብ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ፣ አባቶቼ በእንግድነት የተቀመጡበትን ዘመን አያህሉም ብሎ በዛ ዘመን የዛን ጊዜ አባቶቻችን 700 ዓመት 800 ዓመት 900 ዓመት ኖረዋል። እንደነሱ አልኖርኩም። ያውም ያኑሯቸው በረከት ነው። እኔ የኖርኩት 130 ነው። የሕይወቴ ዘመንም ይሄ 130ውም ጥቂት ነው። ክፉም ሆነብኝ አለ። ዛሬ ታዲያኛ ምን እንበል? ያዕቆብ እንዲህ ካለኛ ምን እንበል? ያዕቆብ ቅዱስ ነው፣ በበረከት ኖሯል። ለፈርዖን ሲነግረው ግን ዘመኖች ጥቂት እንደሆኑ ለፈርዖን ለራሱ እንዲገባው ነው። ያዕቆብ ሰባኪ ነው፣ ለፈርዖን እየሰበከው ነው። የሕይወት ዘመኖች ጥቂት ናቸው፣ ክፉዎችም ናቸው ይለዋል። ስለዚህ በእግዚአብሔር አምኖ በእንግድነት እንደመጣን እንዲያቅ ባረከው ይሌለ ያዕቆብ ፈርዖንን ባረከው ይሌለ ይባርከው ዘንድ ያስተምረው ዘንድ ነው እግዚአብሔር የላከው። ዮሴፍንም ልጁን የላከላቸው ያስተምራቸው ዘንድ ነው። ትምህርቱን ለኔና ለናንተ ነው። ያዕቆብስ በጸጋ ይኖረ እግዚአብሔር የባረከው ታላቅ ቅዱስ ነው። ስሙን ሳይቀር ለውጦ የወደደው ነው። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ ሲል ለኔና ለናንተ ነው። የሕይወት ዘመኖቻችን ጥቂትም ክፉዎችም ናቸው። ይሄ ዘመን በእያንዳንዳችን ሕይወት ግን ለራሳችን ራሳችንን ማዳን እንችላለን። ሎጥ ከሰዶም እንደወጣ ራስን አድን እንደተባለ ወደ ዞአር ወደ ተራራው ጫፍ ሲደርስ ፀሐይ እንደወጣችለትና ከመከራው እንደተሰወረ ዛሬም ራሳችሁን የምታደኑበት ቀኖቹ ክፉዎች የሆኑበት ነው። ዘመኑን ዋጁ ብሎ ብርሃነ ዓለም ጳውሎስ እንደተናገረ ቅዱስ ሐዋርያ ዘመናችሁን ዋጁት። እናንተ ናችሁ የምትለውጡት፣ እናንተ ናችሁ የምትቀይሩት። ዛሬን የምትቀይሯት እናንተ ናችሁ። ዛሬ ዕለቲቱ ሐሙስ ከሆነች እችን ቀን እናንተ ሐሙስ ቅዱስ ቀን ማድረግ ትችላላችሁ። ነገ ዓርብ ነው፣ ዓርብን ቅዱስ ነው። ቅዳሜ ነው፣ ቅዳሜን ትቀድሳላችሁ። እሁድን ሰንበትን ትቀደሳላችሁ። ሰኞ ትቀደሳላችሁ። ማክሰኞም ትቀደሳላችሁ። ሮብ ትቀደሳላችሁ። ስንቀደስ እየለቱን በየሰዓቱ እንቀደሳለን። በየሰዓቱ ይረክሳል፣ በየሰዓቱ ይቆሽሻል፣ በየሰዓቱ ያደፋል፣ በየሰዓቱ የሲጋራ ጭስ የሚያፈነዋል፣ በየሰዓቱ ጫት የሚያረክሰዋል፣ በየሰዓቱ በሐሺሽ የሚጀነጀናል፣ በየሰዓቱ የሚዘምራል፣ በየሰዓቱ የሚጸልያል፣ በየሰዓቱ አቡነ ዘበሰማያት የሚላል፣ በየሰዓቱ እግዚአብሔርን የሚያመሰግናል፣ በየሰዓቱ እግዚአብሔርን ይባርካል። የራሳችሁ ራሳችሁ ትለውጣላችሁ። በጣም እጅግ መጠንቀቅ ያለባችሁ ነገር ኃጢአት፣ ብዙ አይነት ኃጢአት አለ። ወንድሙን የሚጠላ ግን በጨለማ ይኖራል። እህቱን የሚጠላ በጨለማ ይኖራል። ክርስቶስ የሰጣችሁን ፍቅር ለሁሉም አድርጉት። ቅዱስ ጳውሎስ እንደተናገረ በፍቅር በጸጋ ትኖሩ ዘንድ ይላል። እያንዳንዳችሁ በፍቅርና በጸጋ ኑሩ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ
እነርሱ በስውር ስለሚያደርጉት መናገር እንኳን ነውር ነውና እነሱ ስለሚያደርጉት እንኳን መናገር ነው ለመናገር እንኳን ለመስማትና ለማየት ለመናገር እንኳን ሁሉ ግን በብርሃን ሲገለጥ ይታያል የሚታየው ሁሉ ብርሃን ነውና ስለዚህ አንተ ምተኛ ንቃ ምትተኝ ንቂ ምትተኙ ንቁ ከሙታንም ተነሱ ክርስቶስ ያበራላችኋል ዘመኖቻችሁ የተባረኩ የሚሆኑት ራሳችሁን በበረከት ስትመሉት ነው ራሳችሁን ስታሰናዱ ነው ነቢያት ሐዋርያት እኮ ራሳቸውን ስላሰናዱ እግዚአብሔርም በእነሱ ላይ በረከቱን አድርጓል ስለዚህ የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ አባቶቼ በእንግድነት የተቀመጡበትን ዘመን አይሁሉም የእንግድነቴ ዘመን 130 ነው አለ ክርስቲያኖች እንግዶች ነን በዚህ እንግድነት ዘመናችን ከእግዚአብሔር ጋር እንኖር በዚህ እንግድነት ዘመናችሁ በክፋት አትውደቁ በዚህ እንግድነት ዘመናችሁ በኃጢአት ውስጥ አትቆሽሹ በዚህ እንግድነት ዘመናችሁ ውስጥ በንስሐ ሕይወት ተመላለሱ ይልቁንም እግዚአብሔርን እወቁት ከእግዚአብሔር ጋር ኑሩ አምላካችን እግዚአብሔር በማይመረመር ካህሊነቱ ስጋውና ደሙን ለሁላችን ሰጥቶን ሁላችንን ያዳነ እግዚአብሔር አይተወንም እንዳልኳችሁ ነው ነፋሱን ዝም በል ማዕበሉንም ጸጥ በል ያለ እግዚአብሔር በግል ሕይወታችሁ ያለውን መከራችሁን ጸጥ ሊያደርግላችሁ የታመነ ነው ችግራችሁን ሊገፍ የታመነ ነው ጓዳችሁን ሊሞላም የታመነ ነው የዶኪማስን ጓዳ ይሞላ ያንቺን ይሞላል ያንተንም አይተውም የሁላችንንም አይተውም እሱ እግዚአብሔር ሰውን ሁሉ የሚያውቅ ህሊናን የሚያውቅ ልቡናን ኩላሊትን የሚመረምር እሱ ነው ያውቀዋል ችግራችሁን እናንተ ግን ለምኑት ቸላት በለኝ ፊትንም ከኔ አትመልስ ኃጢአቴን አርቅልኝ እንጂ በነፍስ በስጋ ከሰራሁት ኃጢአት አንጻኝ በሉት አሁንም የኔን ኃጢአትና የሕዝቡን በደል ይቅር በል ብላችሁ ስለ ሰው ልጆች ሁሉ ለምኑ ሰው እንዲጠፋ አትመኙ አንዱ ትልቁ ኃጢአት መቀኝነት ነው ስለዚህ እሱን ከውስጣችሁ አውጥታችሁ ጣሉ ስለ ሰው ደስ ይበላችሁ የሰው ክፋትን አትስሙ አንደበታችሁን ቆጥቡ ይልቅስ ጸልዩ አትጣለኝ ተስፋዬን ነስተህ አታሳፍረኝ የመንፈስ ቅዱስን ሀብት አሳድርብኝ እንጂ ከእምነት አታውጣኝ ከቤት አትለየኝ በሉ ንጹህ መስዋዕትን አቀርብል ዘንድ የበቃው አድርገኝ ብላችሁ እንደ ዳዊት ለምኑት እንደ ያዕቆብ ተማጸኑት እንደ ቅዱሳን ለምኑት እግዚአብሔር ያን ያደርጋል የሕዝቡን ኃጢአት አያስብም የኛን ኃጢአት አያስብም የወንድሞቻችን ኃጢአት አያስብም የእህቶቻችን ኃጢአት አያስብም እሱ ፈጣሪያችን እግዚአብሔር በቃሉ የፈጠረን ወደዚህ ደግሞ ዓለም ያመጣን ምንም ዘመናችን ክፉና ጥቂቶች ቢሆኑ በጥበቡ እኛን የፈጠረ አምላክ በእውነትና በሚገባ ይፈርድ ዘንድ በፍጥረት ሁሉ ላይ ገዢ እንዲሆን አድርጎ የሾመው አዳምን አይተውምና እናንተን አይተውም ሔዋንን አይተውምና እናንተን አይተውም ስለዚህ አቤቱ ንጹህ ልቡናን ፍጠርልን ኃጢአታችንን አስተስርይልን ነፍሳችንን ስጋችንን አንጻ እያልን ጸሎታችንን እንደ ልዩ መዓዛ ለማቅረብ እንደ ልዩ መስዋዕት ለማድረግ ወደ እግዚአብሔር እንቅረብ ይሄን ካላደረግን ግን ምንም አይነት ገንዘብ ተሸክመን ምን መጣ የኔ ነው ይልሃል በሬውን ይዘህ ብትመጣ የኔ ነው ይልሃል እጣኑን ጧፉን ቋጥራችሁ ብትመጡ የኔ ነው ይላችኋል እኔ የምፈልገው ልብና ንጽህናን ነው ቅድስናን ነው ይላል ስለዚህ እግዚአብሔር በቅድስና ሕይወታችን መንፈሳዊ ፍሬም በማፍራት በሱ ቸርነት ደስ የሚያሰኘውን ነገር እናደርግ ዘንድ በይቅርታውና በቸርነቱ እንዳይለየን በረከቱን እንዲሰጠን እንማጸነው ዘንድ ያስፈልጋል ዘመኖቼ ጥቂቶችና ክፎች ሆኑብኝ እግዚአብሔር ይሄንን ክፋት የሆነ ኃጢአት የበዛበት ዓለም እሱን በማምለክ እንድንጸና ይርዳን በቸርነቱ አይለያችሁ ክርስቲያን ሁኑ የውሸት ክርስቲያን አትሁኑ እውነተኛ ክርስቲያኖች ሁኑ መጽሐፍ ቅዱስ አንብቡ የቅዱሳንን ገድል አንብቡ
ሕይወታችሁ ያኔ ይስተካከላል። ሀገር ይስተካከላል። አንድ ሰው ሲስተካከል ሀገር ይስተካከላል። ስለዚህ እግዚአብሔር በረድኤት አይለያችሁ። የረከሰውን ሕሊናና የኃጢአትን ሥራ ከኛ የምታርቅ አቤቱ የግትነትን ብርሃን አብራልን። አሁን እየሰሙ ያሉትን ልጆችን ሁሉ በዚህ ሰዓት እየሰሙ ያሉትንም ይሄን ድምጽ እየሰሙ ያሉትን ሁሉ አቤቱ እሳታውያን ሊቀርቡት የማይቻላቸው የሚያቃጥል እሳት የመንፈስ ቅዱስን ሀብት አሳድርባቸው። ክፉውን ሊላ የምታጠፋ ኃጢአትን የምታቃጥል ለዓይነ ልቦናቸው ዕውቀትን ስጣቸው። ከንፈሮቻቸውን ከክፉ ነገር ጠብቅ። ሰላምን ስጣቸው። ጽድቅን አስተምራቸው። ልብሳችን የህመማችን መድኃኒት የተፈጥሯችን ተጠባቢ አንተ ነህና አትተወን አምላክ ሆይ። በእናት በድንግል ማርያም አትተወን። አሁን የሚሰሙትን ልጆችን ሁሉ አንደበታቸውን ከሐሜት ጠብቅላቸው። ዓይናቸውን ክፉ ከማየት ጆሮአቸውን ክፉ ከመስማት ጠብቅላቸው። ያኔ ነው ሀገር የምትፈወሰው። ያኔ ነው ቤተክርስቲያን የምትጠበቀው። ያኔ ነው የሰው ልጆች በረከት የሚያገኙት። ቅዱስ ለሚሆን ለዚህ እነሆ ቃልህን ለመስማት ስላበቃህን አቤቱ ክፉውን ሕሊና ሁሉ ከኛ አርቅ። ክፉውን ሕሊና ከልጆች አርቅላቸው። ነፍሳቸውን የምትዋጋ ፍትወትን አርቅላቸው። በሰማይ ያለ መስዋዕትን በጎ መዓዛን ያለ ነቀፋ ያለ ነውር ሁሌ ይቀበሉት ዘንድ በልቡናቸው እደር። በቸርነትና በይቅርታ በምስጋና አቤቱ አንተ አምላክ ሆይ በገናናነት ክብር ላንተ የሚያቀርቡትን እነዚህ ልጆችን ሰማያዊ በሚሆን በረከት ባርካቸው። ቸር ይቅር ባይና ቅዱስ አምላካችን እግዚአብሔር በቅዱሳን የምታርፍ ወዳጅህ ዳዊትን ወዳጅህ ያዕቆብን ወዳጅህ ሙሴን የባረካቸው ነቢያት ሐዋርያትን የባረካቸው አሁን እየሰሙህን ያሉትን ልጆች ባርካቸው። በኑሮ የተጨነቁትን ባርካቸው። በህመም የተሰቃዩትን ፈውሳቸው። ሀገራችንንም በምሕረት እይልን። ቤተክርስቲያናችንንም አንተ ጠብቅልን። ነፋሱን ዝም በል ባህሩንም ጸጥ በል የምትል አንተ ቀኖቹ ክፉዎች ናቸውና አቤቱ ክፉን ወደ ደግ መልስልን። ቸር ሰው ወዳጆ አቤቱ አንተ አምላካችን ምሕረትህ የበዛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅርታና ቸርነትን የተመላ መዝገብ ያለው ለሚያምኑበት ሁሉ በጎ ነገርን የሚሰጥነውና ለምናምንህ ለኛ በጎ ነገርን የምትሰጥነህና አሁን የሚሰሙህ ልጆች በበጎ ነገር ምላቸው። አቤቱ አምላካችን ሆይ አሁንም ሰውን የምትወድ አምላካችን ክቡር የሆነ ቃልህን ጸጋህን በልባችን አሳድርልን። ክብር ምስጋና ካህሊነት ጽን ይገባሃልና ከቸር አባትህ ከአብ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን ብለን እናመሰግንሃለን። አምላካችን እግዚአብሔር ሆይ ምሕረትህ ቸርነትህ በእኛ ላይ ይሁን። በእናትህ በድንግል ማርያም ጎብኘን። በቅዱስ መስቀልህ ዳብሰን የሚያስጨንቀንን ሁሉ ከኛ ገፈጣልልን። ዘመኖቼ ጥቂቶችና ክፉዎች ሆኑብኝ። አምላክ ሆይ አዎ የኛም ዘመኖች ምሬት የተመሉ ናቸው፣ ክፋትን የተመሉ ናቸው። አንተ ግን የሕይወታችንን ዘመኖች በበረከት ምላቸው። የቸርነትህን ነገር ሁሉ አድርግላቸው። ሁላችሁም እንዲበሉ አቤቱ አምላኬ ሆይ የሕይወቴን ዘመኖች ቀድስልኝ በሉት። ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን የገሰጸን ኃያሉ አምላክ ክብር ምስጋና ለሱ ይድረሰው። የመረረውን ጣፋጭ ያድርግላችሁ፣ የጎደለውን ይሙላላችሁ። ሁላችሁም ባላችሁበት ስፍራ ሁሉ የቅዱስ ሚካኤል ክንፍ የቅዱስ ገብርኤል መስቀል ጋሻ ይሁናችሁ። የአብ የወልድ የመንፈስ ቅዱስ ሰላም በእናንተ ላይ ይሁን፣ በኢትዮጵያ ላይ ይሁን፣ በኤርትራ ላይ ይሁን፣ በአፍሪካ ላይ ይሁን፣ በመላው ዓለም ላይ ይሁን። ተዋህዶ ሃይማኖታችንን ጠብቅልን፣ አጽራረ ቤተ ክርስቲያንን አስታክስልን። ክብርም ምስጋናም ላንተ ይሁን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም
ያብራላችሁ። የሕይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አምላኬ ሆይ፣ ፈጣሪ ሆይ፣ ጌታዬ ሆይ በእንግድነት በምኖርበት በዚህ ዘመን በነፍስም በሥጋም ጠብቀኝ። አሜን።